ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ ያለ አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ ጋኔን የጋኔን ወዳጅ መሆን አለበት። የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን፣ ቅዱሳን እነዚህ ናቸው። የቅዱሳን ምስክር ቅዱሳን ናቸው። እርኩስ ለቅዱስ ምስክርነት አይበቃም። መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እንዲህ የሚል ቃል አለ። ሙታን አንዳች አያውቁም ይላል። በእግዚአብሔር አምነው የሞቱ ሰዎች ሙታን ናቸው ሕያዋን ናቸው? የማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ እንዲህ የሚል ቃል አለ። ኢኮነኪ እግዚአብሔር አምላከ ምውታን አላ አምላከ ሕያዋን። እግዚአብሔር የሙታን አምላክ አይደለም የሕያዋን አምላክ እንጂ። እግዚአብሔር የሙታን አምላክ ካልሆነ በእግዚአብሔር ያመኑ ሰዎች ከሞቱ በኋላ ሙታን ናቸው ሕያዋን ናቸው? ታዲያ እንደዚህ ከሆነ ሙታን አንዳች አያውቁም ለምን ተባለ ሲባል በቁሙ የሞተ አንድም ሙታን አጋንንት ሙታነ ሕሊና አጋንንት ምንም አያውቁም ማለት ነው። ሰይጣን አንዳንድ ዕውቀት አለው። አንዳንድ ዕውቀቱ ምንድነው? ካለበት ቦታ ሆኖ እግዚአብሔር ለመላእክት የሚነግረውን ምክር የመስማት ስልጣን አለው። ለምሳሌ አያድርገውና እግዚአብሔር ይሄ ከተማ በሰኔ ይጠፋል የሚል መቅሰፍት እግዚአብሔር ለመላእክት ቢያዝ ሰይጣን ይሰማል። ኋላ ይህንን ለወዳጆቹ ሹክ ይላቸዋል። ከዛ በኋላ እየሄደ ምን ያደርጋል መሰላቸው? በሰኔ ተጠንቀቁ፣ በግንቦት ተጠንቀቁ እያለ ማውራት ይጀምራል ማለት ነው። ከዛኛ ያንን ሰው የበቃ ሰው ብለን እንቆጥረዋለን። አሁን ይሄ ቅዱስ እንጦንስ እንደሚናገረው ስለዚህ አጋንንትና ጠንቋይ ሰዎች ወይም ክፉ ሰዎች እንደ ረጅም ሰው ቀድሞ ነገሮችን ርቀት ያለውን ቀድሞ ያያል። ረቂቅ ስለሆነ እግዚአብሔር ለመላእክት የሚናገረው ንግግር የማወቅ ስልጣን ለማን ተሰጥቶታል? ለአጋንንት ተሰጥቶታል። ይህን ቀድሞ ያውቅና ይናገራል። ለጠንቋይ ለሐሰተኛ ባይታውያን ይዘራዋል። ይሄን ዛራ እንዲሆናል ይላል። ኋላ በጣም ቢደንቀኝ ደግሞ ይሄ ነው። ምንድነው ስትሉ ቅዱሳን መላእክት ቤተ ክርስቲያን ውስጥ በጣም ብዙ መላእክት አሉ። በግልጽ የሚታወቁት 9 ናቸው። 2ቱ ከበር ላይ እዚያ ደጀ ሰላሙ ላይ በሩ ላይ ያሉ ናቸው። 2ቱ እዚህ ላይ ያሉ እዚህ ዝንቦው ላይ ማለት ነው። 2ቱ ቅኔ ማኅሌት አሉ። 2ቱ ቅድስት፣ 2ቱ መቅደስ ስንት ሆኑ? 9 መላእክት ይሆናሉ። እነዚህ ከዚያ ከደጅ ያለው ሀገሪቱን ማር ብሎ ወደ እግዚአብሔር ይለምናል። ያ እነዚህ የዚያን ተቀብለው ከቤተ ክርስቲያኑ ዝንቦ ያሉት ይለምናሉ። ከዚህ ያሉት ደግሞ ሲለምኑ የቅኔ ማኅሌት ያሉት እንደ ወረብ እየተቀባበሉ እንደ መልክ እየተቀባበሉ እንደ ዝማሜ እየተቀባበሉ እነዚህ ደግሞ ይጸልዩታል። እነሱ ደግሞ ሲጸልዩ ቅድስት ያሉትም ይጸልያሉ። ቅድስት ያሉት ደግሞ ሲጸልዩ መቅደስ ላይ አንድ መልአክ አለ ያ ይጸልያል። የዚያን ተቀብሎ ቅዱስ ሚካኤል ይጸልያል። ቅዱስ ሚካኤል ሲጸልይ እግዚአብሔር በልችን ሀገር ምሪያት አለው ብሎ ምሕረት ይሰጠዋል። ሰይጣን ደግሞ ማት እንጂ ምሕረት የመስማት ስልጣን የለውም። ስለዚህ እግዚአብሔር ምሕረቱን ለሚካኤል ሲነግረው ለሀገሪቱ ምሕረት ሳይታዘዝ ሰይጣን ይቀርና ወሬውን አናፍሶ ይቀራል ማለት ነው። እግዚአብሔር እንዳናፈሰ ያስቀረው ምናምን። ስለዚህ ለነ ቅዱስ ሚካኤል የሚሰጠውን ምሕረት ለዚህ ነው ዛዳነን ምደ ጸላይ ዛልቦ ምሕረት ከሌለው ከዲያብሎስ ያዳነን እሱም ምሕረት ከማያደርግ ሥላሴም ለሱ ከማይራሩለት ምሕረት ከማይገባው ከጽኑ ጠላታችን ከዲያብሎስ እጅ ያዳነን ብሎ ይናገራል። ዲያብሎስ የምሕረት ስልጣን የለውም። ይሄ የአጋንንት ዕውቀታቸው ነው። አጋንንት መረጃ ሰብስበው ዕውቀት ያውቃል። እኛ ተደዋውለን የምናውቅ ከሆነ ሰይጣን ሳይደዋወል ያውቃል? ያውቃል። የተደረገን ነገር ያውቃል። ሰይጣን እኮ ዓይንን ጭፍና አድርጎ ግልጥ እስከሚያደርጉ ድረስ አሜሪካ ደርሶ የመምጣት ፍጥረት አለው። ስለዚህ የተደረገን ነገር ያውቃል። እኔ ስወለድ ሰይጣን መረጃ አለው። ሳድግ መረጃ አለው። ስቆጣ መረጃ አለው። ስተኛ እያየ ነው መረጃ አለው። ፈጣን ነው። ይህ ሁሉ ዕውቀት ያውቃል። ስለዚህ አንድ ሰው ብድግ ብሎ የበቃ አባት ነው የተወለድ ግንቦት 1 ቀን ነው ቢላችሁ የበቃ አባት እንዳትሉ። የተደረገ ነገር ነው። ይሄን ሰይጣንም ያውቃል። የቤተሰብ መምሪያም ያውቃል። እንኳን ሌላው እንዲህ ያለ ብቃት አይደለም ይሄ። ስለዚህ ከእንደዚህ ያለ አዋቂ ነን ከሚሉ ነገሮች መጠንቀቅ አለብን። ስለዚህ ሰይጣን የተደረገን ነገር የማወቅ ስልጣን አለው። የልብን ብቻ ነው ማወቅ የማይችለው። ሌላው መረጃ ሰብስቦ ያውቃል። ምሳሌ ላሳያችሁ።
ጌታ አምላክ ነው ወይስ ሰው የሚለውን ሰይጣን ሁሉ ጊዜ ይጠራጠር ነበር። ይጠራጠር ስለነበረ ምን ያደርገዋል? ቆይ አምላክ ነው ሰው ይሄ ሰው ይልና አሁን ለምሳሌ መላእክት በቤተልሔም ሲከቡት ሰው ነው። ቀረብ ሲል ደግሞ ብርሃኑ ብልጭ ሲል ደግሞ አምላክ ነው ብሎ ደግሞ ይሸሻል። ሲሰደድ ደግሞ ይሄ ሰው ነው ይላል። ደግሞ በግብፅ ጣዖታትን ሲያፈራርስ ደግሞ አምላክ ነው እንዴ ይላል። ደግሞ አድጎ ደግሞ ሲጠመቅ ደግሞ ሲያዩ አይስ እንዳይሁድ አንድ ሰው ነው ይላል። ደግሞ ሰማይ ሲከፈት የአብ ድምፅ ሲሰማ መንፈስ ቅዱስ በርግብ አምሳል ስትወርድ ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ ባሕር መድረሻታ ስትጨነቅ ደግሞ አምላክ ነው እንዴ ይላል። ደግሞ ሊጾም ሄዶ ሲርባው ሰው ነው ይላል። እዛ ደግሞ ሄዶ የእግዚአብሔር ልጅ ከሆንክ የሚለው መረጃ ሊሰበስብ ነው። ከሆንክ ነኝ አዎ ወይም አይደለውም ብሎ እንዲመልስለት ነው። ከሆንክ ይሄንን ድንጋይ ዳቦ አድርግ አለው። ነኝም አይደለውምም ሳይል መልስ ምን የመለሰለት ሰው በእንጀራ ብቻ አይኖርም ያልጠየቀውን ማለት ነው። እሱ የፈለገው የሰይጣን ዋና ጥያቄ ድንጋዩ ዳቦ እንዲሆን ሳይሆን አምላክን አይደለህም ነው ጥያቄው። ጌታ ደግሞ ያለ ጊዜው ሊነግረው ስላልፈለገ ነኝም አይደለውምም ሳይል ሰው በእንጀራ ብቻ አይኖርም አለው። እንዲያው አንተ ብሎ ዝም አለ። በሌላ ቀን ደግሞ ተመልከቱ ጌታ ሲተኛ ሰው ነው ይሄ ሰው ነው ይላል። ኋላ ተነስቶ ደግሞ ነፋሳቱን ጸጥ ሲያረጋቸው ደግሞ በህዝቡ ደግሞ በዚያ ተጠግቶ ነፋሳት የሚታዘዙለት ይሄ ማን ነው እንጃ ይላል። ደግሞ መልሶ ይጨንቀዋል። ኋላ ደግሞ ጌታ ሲፈራ ደግሞ ያየዋል። አይዟችሁ ሕጹፃን ሃይማኖት ለምን ትናፈቅሙ እምነት የጎደላችሁ ለምን ትፈራላችሁ ሲል አምላክ ነው ይላል። ደግሞ እንዲህ እያለ ግራ ሲጋባ ሲጨናነቅ ኖሯል። ኋላ ደግሞ ባጋንንት ሰፍሮ ሲኖር የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆን ካውቄሃለሁ ይላል። ታጥፋኒ ዘንበለ ይብጻሕ ጊዜ ሳይደርስ አታጥፋኝ አለው። ምን አለው ደግሞ አርመሞ ተፈጸም አፍክን ዘግተው ውጣ አለው። አዎ ነኝ ይለኛል መስሎት የእግዚአብሔር ልጅ ይላል። ነኝ ይለኛል መስሎት ለሰይጣን መልስ መመለስ አይገባም። ለሰይጣን መልስ አይመለስም። አሁን ተመልከቱ የዘመናችን በደንብ ጆሮን ከፍተ ስማ። ነገ አባ ገሌ በክርስቶስ ቀኝ ያቆሙ መስሏል። ስራን የሚያቆመን ይነግሬያለሁ እያንዳንዳችሁ። አሁን የዘመናችን ባይታዊ አጋንንትን በካሴት እየቀዱ ይሰጡናል። ተመልከት እንግዲህ ማለት ማነው ስም እገሌ የት ነው ያስካት እገሌ እኔ እንዴት አደርጋለሁ ታካትለኛለህ። አቤት ኩሸት! ክርስቶስ ያላደረገውን ማለት ነው ዘግተው ውጣ። የሰይጣን ምስክር የሰይጣን ምስጋና መደመጥ ይገባዋል አይገባውም? የሰይጣን ምስክርነት ከመቼለት ወዲህ ነው እውነት የሚሆን? ሐሰተኛ ነው እሱ። ይሄንን እንድንጠነቀቅ ነው ጌታ ያዘዘን። ስለዚህ አመስግኖ ሊደነቅ አሁነኝ ሰይጣን አይጀግናው እንዴት አድርጋ አወከኝ ሊባል አፍክን ዝጋ እናውጣ አለው። እንደዚህ ያደረገ መረጃ ሲሰበስብ ግራ ሲጋባ ኖረ። አንዳንድ ጊዜ ደግሞ ሰይጣን ህዝብን እሱ የሚያመሰግነው ሰው ህዝብ የሚያጠፋለት ከሆነ በደንብ አድርጎ ያመሰግነዋል። የሚያጠፋለት ከሆነ አመስግኖ ከመንገዱ ማደናቀፍ የሚችል ከሆነ በዚያ ሰው ምክንያት ቤተክርስቲያንን መክፈል የሚችል ከሆነ ግድ የለም ስለዚያ ሰው ይመሰግናል። አንዳንድ ጊዜ ሰይጣን ለተንኮል እውነት ይናገራል። ለተንኮል ለምሳሌ ቅዱሳን ሐዋርያት ሲሄዱ በአንዲት ጠንቋይ ላይ ያደረ ጋኔን ነበርና ምን ይላል? እነዚህ ሐዋርያት የልዑል እግዚአብሔር አገልጋዮች ናቸው የሚሏችሁን ስሟቸው አለ። ተቆርቋሪ መስሎ እኮ ነው ለሐዋርያት። ለምን መሰላችሁ? አቀርምጦ ከዚያች ጠንቋይ ላይ ሳያስወጡት እንዲሄዱ ነው ሐዋርያት። እነሱን አመስግኖ ነው። እዛ ቅዱስ ጳውሎስ ምን አለ? አፍክን ዝጋና ውጣ አለው። አባቶቻችን ምን አሉት? እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም። እውነት እንኳን ቢሆን እውነት ቢናገር እንኳን ሰይጣን ለምስክርነት አይጠራም። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? ነው አይደል? እንዴ ማምላክን አብ ወልድ መንፈስ ቅዱስ ሰብአ ይከውኑ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ ያለ አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ ጋኔን የጋኔን ወዳጅ መሆን አለበት።
የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን፣ ቅዱሳን እነዚህ ናቸው። የቅዱሳን ምስክር ቅዱሳን ናቸው። እርኩስ ለቅዱስ ምስክርነት አይበቃም። እንደዚህ ያለ ጌታ 33 ዓመት ግራ ሲያጋባው ኖረ። መጨረሻ ላይ ዓርብ እውነቱን ነገረው ማለት ነው። ሰው ነው አምላክ ነው፣ ሰው ነው አምላክ ነው ሲባባሉ እንዴት እናርግ? ሞትና ሰይጣን እየተመካከሩ እንዴት እናርገው? የሰውዬ እንዴት እናርገው? እንጃ እንዴት እናርግ? ሄዳ አንተ ቅረብ። የለም ሰይጣን እኔ ባለፈው ኃይሉን አሳይቶኛል አልቀርብም። ሞት አንተ ቅረብ። የለም እኔ አልዓዛርን ሲያስነሳ አስታየው ቀምቶኛል። እኔ እዚህ ሰውዬ አልቀርብም። ኋላ እንደዚያ ሲሉ አባ አይልፋ ለዛቲ ጽዋ እምኔ አባት ወይ ይችን ጽዋ ከኔ አሳልፋት ብሎ አውቆ እንደዚህ ሲባባሉ ሲፈሩ አይቶ ይችን አሰማቸው ነው እንዴ? አምላክ መስሎን እኮ ነው። በል ቅረብ። ሰይጣን ነው ሞትን እንደዚህ ያለው ቅረብ አለው። ኋላ ሰይጣን ሞት ሰይጣን ቀረብ ሲል ብርሃነ መለኮቱን ብልጭ ወሬ በላይ ሌው ስነ መለኮቱ ጌትነቱን ብልጭ አረገበት። ወሬ ኃይላተ ሰማይ ድኑናነ ሰራዊተ መላእክት ከመስቀሉ ስር ለከ ኃይል ለከ ስብሐት ለከ ጽን እያሉ ሲሰግዱ አየ። እኔ ፍጡር መስሎኝ እኮ ነው። ማንነቱ ዝንቱ ሸሻ ሲል የት ትሄዳለህ? ይሄ ነው ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ላይ በመስቀሉ ጠርቆ ከመንገድ አውጥቶታል የሚለው ይሄንን ነው። ለሰይጣን ምን ጎዳና አለው? ስተቱ ነው እንጂ ምን ጎዳና አለው ይላል አባቶቻችን። ተመልከቱ ስተቱ። እግዚአብሔር 10 ሕግ ሲሰራ ለሰይጣንም 10 ሕግ አለው። እግዚአብሔር አትቆጡ ሲል ተቆጡ ይላል። ከዚያ እግዚአብሔር ነፃ ወጣን ማለት ነው። ከዚያ ነፃ ወጣን፣ ቸነከረው ሳይገልጥ። ስለዚህ ለሰይጣን ሰይጣን መረጃ ሰብስቦ እውቀት ያውቃል። ሰይጣን በእኛ ክርስቶስ መኖሩና አለመኖሩን በምን እንደሚያውቅ ታውቃላችሁ? ሰውየው አለበት ክርስቶስ አብሮት ነው ብቻውን ነው። የሰውየው ማወቅ ሲፈልግ አብሮ ይውልና ሲቆጣ ሲያዩ ብቻህን በል ምክንያቱም ከቁጡ ሰው ጋር ክርስቶስ የለም። ሲቆጣ ሲያዩ አንተ ብቻህን ብሎ መጥቶ ይሰፍርበታል ማለት ነው። ሰይጣን መረጃ ሰብስቦ ተከታትሎ እውቀት ያውቃል። ቅዱሳን ግን በንጽህና በቅድስና ሆነው በትህትና ሆነው ምን ያደርጋሉ? እግዚአብሔርን ያውቃሉ። ይህንን እውቀት የሚያበቁት አይምሮ ጠባያቸውን ተጠቅመው ተምረው ከዚያ በኋላ ደግሞ የተማሩትን ሰርተው የሰሩትን ደግሞ ምናል ግብር ገብተው መጨረሻ ላይ ዕውቀት ወይም ርዕይ የምትባለውን ዕውቀት ወይም አይምሮ መንፈሳዊውን ያውቃሉ። መጀመሪያ ያልተቋረጠችውን በ12ቱ ቅርጫት የተሰበሰበችውን ሐዋርያዊት ዕውቀት ተመትሮ የሌለባትን ዕውቀት ከማን ከሐዋርያዊት ጉባኤ ትምህርት ቤት ገብቶ ይማራል። ያችን የተማራትን ደግሞ እንደገና ይሰራት ዘንድ ወደ ገዳም ይላካል። እንደ ቅዱስ ቄርሎስ በ5 ዓመቱ ትምህርት ቤት በገባ ብሉይ ሐዲስ አጥንቶ ሲጨርስ ከዚያ ወደ ገዳም ተላከ። የተማርከውን ይኸው ተብሎ ሄደ። ወጣንያንን በለጠ፣ ማይከላውያንን በለጠ፣ ፍጹማንን በለጠ። በደመና የሚሽከረከሩትን በነፋስ ክንፍ የሚበሩትን ሁሉ በቅድስና በለጣቸው። እንግዲህ አስተምር ተባለ፣ አስተማረ። አሁን እኮ ሰው ጠፍቶም አይደለም ብቻ እንደው አብረን እንሳሳል ብለን ነው እንጂ እኮ እናንተን ለማስተማር የምንበቃ ሰዎች አይደለንም። ትምህርት ማስተማር የሚችል ሰው እንዲህ ይሄን ደረጃ አልፎ ነው። አሁን ግን ከመንደር የተነሳ ሁሉ ሰራይ መጋቢ ለቤተ ክርስቲያን ሆኗል። አሁን እያንዳንዱ ሰው ሲኖዶስ መሆን ነው የቀረው። ከእንዲህ ያለ ዕውቀት መጠንቀቅ አለብን። ሐዋርያዊ ዕውቀት የሚገኘው በሐዋርያዊ ጉባኤ ነው፣ በሐዋርያዊት ቤተ ክርስቲያን ነው፣ በሐዋርያዊ ትውፊት ነው፣ በሐዋርያዊ ክህነት ነው፣ በሐዋርያዊ ሥርዓት ነው፣ በሐዋርያዊ ቁርባን ነው፣ በሐዋርያዊ ኑሮ ነው፣ በትውፊት ነው። እንዲህ ያለው ዕውቀት የሚገኘው አፈንግጦ መጽሐፍ ቅዱስን ዝም ብሎ ይዞ በመሮጥ ዕውቀት ሊገኝ ፈጽሞ አይችልም። ይህ የሚገኘው በትህትና ነው። ዕውቀት የሚገባው ትህትና ባለበት በር ነው። በትዕቢት በኩል ድንቁርና ሲገባ፣ በትህትና በኩል ዕውቀት ገባ። ዕውቀት ይሏቸዋል፣ አይምሮ ይሏቸዋል፣ ጥበብ ይሏቸዋል። ባነው ክርስቶስ አይደለም እንዴ? ጥበብ እኮ ክርስቶስ ነው። ጥበብሰ መድኃኒ ነው ውቷል ሊቁ። ጥበብ ሌላ ማን ነው? ጥበብ እኮ ክርስቶስ ነው። መድኃኒታችን ክርስቶስ ነው። ጥበብ ክርስቶስ ከሆነ፣ ዕውቀት ክርስቶስ ከሆነ፣ አይምሮ ክርስቶስ ከሆነ ዕውቀት የሚመጣው በምንድን ነው? በትህትና ነው። በትህትና ነው። ድንቁርና ወደዚህ ዓለም የገባው በምንድን ነው? በትዕቢት ነው። ሞትም የሚገባው በገባበት በር ነው። የሚወጣው
ድንቁርና የሚወጣው በገባበት በር ነው። በትዕቢት ከገባ ሞትን ማስወጣት ያለብን በትሕትና ነው። ድንቁርና በትዕቢት ከመጣ መውጣት ያለበት በትሕትና ነው። በድንቁርና ዕውቀት ወይም መሸሽ የጀመረው ድንቁርና ወደዚህ ዓለም መግባት የጀመረው በሔዋንና በአዳም ትዕቢት ነው። በትዕቢት ድንቁርና ወደዚህ ዓለም ገባ። ሰዎችም የቆረጡትን እንጨት እንደውም ኢሳይያስ እንደሚናገረው እንደገርማ ሰው ግማሹን ፈልጦ ይሞቀዋል አለ። ግማሹን ፈልጦ ይሞቀዋል፣ ግማሹን ስጋ ጠብሶ ይበላበታል፣ ግማሹን አልጋ ሰርቶ ይተኛበታል፣ ግማሹን ጠርቦ አቆሞ አምላኬ ነው ብሎ ይሰግድለታል። ከዚህ በላይ ጅልነት አለ እንዴ? ሲያነደው የሚነደውን ሲጠራው የማይሰማውን አምላክ አደረገው። ለምን? ድንቁርና። ድንቁርናን ማን አመጣው? ትዕቢት። ሞት ወደዚህ ዓለም የገባው በትዕቢት ነው፣ የወጣው በትሕትና ነው። ሔዋን አምላክ እሆናለሁ ስትል ድንቁርና ገባ። ድንግል ማርያም የአምላክ እናት መሆን እንዴት ይቻለኛል ስትል ዕውቀት ወደዚህ ዓለም ገባ። በትሕትና ነው ጥበብ የገባው። ጥበብ ክርስቶስ በድንግል ማርያም ጆሮ የገባው በምንድን ነው ካላችሁ፣ ትሕትናዋን በር አድርጎ ነው። በትዕቢት በር ዕውቀት አይገባም። ማንም ሰው እግዚአብሔር ተገለጠልኝ፣ እግዚአብሔር ገለጠልኝ፣ እግዚአብሔር አነጋገረኝ ቢል ተመልከቱ፣ እግዚአብሔር አነጋገረኝ ቢል ራሱን ከፍ የሚያደርግ ከሆነ እርግጠኛ ሆኜ እነግራችኋለሁ የእግዚአብሔር መንፈስ በዚያ ሰው ላይ የለም። እንዲህ ያለ መገለጥ አናውቅ። ራስን ከቅዱሳን ጋር የሚያስተካክል መንፈስ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ትሕትና ነው። በዚህ ትሕትና ገባ። አዳም አምላክ እሆናለሁ አለ፣ በዚህ ድንቁርና ገባ። ክርስቶስ ሰው እሆናለሁ ብሎ ዝቅ ብሎ መጣ፣ በዚህ ጥበብ ገባ። በዚህ ሕይወት መጣ። በትሕትና በር ነው ዕውቀት የገባው። የእግዚአብሔርን ዕውቀት ያላዙ ሰዎች ምልክታቸው ትዕቢት ነው። ከእግዚአብሔር ያልተነሱ ሰዎች ምልክታቸው ትዕቢት ነው። ስለ ራሳቸው ማውራት፣ ራሳቸውን ይነቅፈኛል ብለው የሚያስቡትን ሰዎች ማሳደድ፣ ሰራዊት ማደራጀት፣ ሕዝቡን መቀስቀስ፣ ከእግዚአብሔር ክብር ይልቅ የራሳቸውን ክብር ማስበለጥ፣ ቤተ ክርስቲያንን በእነሱ ክብር ምክንያት መክፈል፣ እንዲህ ያለ አድማ የሚፈጥሩ የእግዚአብሔር ሰዎች አይደሉም። እኔ ቅዱስ ነኝ የሚሉ ጌታሳ ምንድን ያለ? የሚገባችሁን ሰርታችሁ ስትጨርሱ እኔ የማልጠቅም ባሪያ ነኝ በሉ አለ። ዲያብሎስ ምንድን ያለ? ቅዱስ ጳውሎስ ሲጠይቀው ከሰው ላይ በሰው ላይ ለማደር ኃይል የምታገኘው በምንድን ነው ብለው አጋንንቱ ሲጠይቁት ምንድን ያለ? ከእግዚአብሔር ሥራ ከራቁልኝ፣ ከሕግ ካፈነገጡልኝ፣ ከቁርባን ከራቁልኝ፣ ጸሎት ካቋረጡልኝ፣ ጾም ከጠሉልኝ የኔ ወዳጅ ይሆናሉ ብሏል። ከጾምን ከጸለይን ጌታ ምንድን ያለው? አጋንንትን የሚያስወጣው ፉከራ አይደለም። አጋንንትን የሚያስወጣው በመቁጠሪያ መቸብቸብ አይደለም፣ ማናዘዝ አይደለም። አጋንንትን የሚያስወጣው ጾምና ጸሎት ነው፣ ሃይማኖት ነው፣ መናዘዝ ንስሐ ነው። ርቱ ሃይማኖት የተናገረው ነገር አለ። ክፉ ሰው ካንተ እየመጣ ገንዘቤን እያለ የሚያስቸግር ከሆነ ገንዘቡን መልስለት። ሰይጣን ክፉ ሰው ነው። ሰይጣን ካንተ እንዲርቅ ከሆነ የሰይጣንን ገንዘብ መልስ። የሰይጣን ገንዘቡ ኃጢአት ነው። ገንዘቡን ካያስክበት መልስልኝ እያለ ወደ አንተ ይመጣል ይላል። ኃጢአት ነው። ክፉውን ተግባር በማቆም የሰራነውን በመናዘዝ ከዚህ ስንላቀቅ አጋንንት ከኛ ይሸሻሉ። ይሄ ነው የክርስቲያን ደስታው። እየዞረ አጋንንት ወጡልህ፣ አይነ ጥላ የሚባል አለብህ፣ ገርግር የሚባል አለብህ፣ ምናምን ራሄሎ የሚባል እንዲሁ የአጋንንቱን ስም በየት ነው ያጠኑት እናንተ? በብሉይ በሐዲስ በሊቃውንት በመነኮሳት በገድለ ቅዱሳን እንኳን እኮ የለም። እነዚህ እነሱ የሚጠሯቸው አጋንንት አይነ ጥላ ገርግር እያሉ መጽሐፍ እየጻፉ ትገዛላችሁ። ምን ታረጉ? እንደ ጎርፍ ይነዷችኋል። የአይነ ጥላ መድኃኒት እያለ ይሸጥላችኋል። ያንን ትገዛላችሁ። እንግዲህ መጽሐፍ ቅዱስንማ አታነቡም። የቅዱሳን ሊቃውንትን መጽሐፍት ስንክሳሩንም አናነብም። ገሌ የሚባል ሰው ሰድቦኛል ግደሉልኝ የሚሉ ሰዎች እኮ ናቸው። ይሄ ነው ፍሬው። ፍቅር እንደሌላቸው፣ ትሕትና እንደሌላቸው፣ ደግነት እንደሌላቸው፣ መንፈስ ቅዱስ እንደሌለባቸውማ ክብራቸው ሲነካ ያዙ ይልቀቁኝ በማለታቸው ይታወቃል።
ለምሳሌ ልንገራችሁ። አንድ መነኩሴ ነበረ። በቅቻለሁ አለ እና በቅቻለሁ እያለ አስቸገረ። ኋላ አንድ አባ አጋቶን ጠራውና አንተ አቤት በቅተሃል? አዎ። እሺ ወርቅ በጠጠር በድስት ብታገኝ ምን ታደርጋለህ? ላለማንሳት እሞክራለሁ። እሺ ከዚያ ሴት አብራ ብታድር ምን ታደርጋለህ? መመኘቱን አላቆምም፣ ግን ያው እሷ ጋር ኃጢአት ላለማስራት ትግል አደርጋለሁ አለ። መነኩሴ ነው። ከዛ ሰደውት፣ ወልጭ አድርገው ሰደውት። ተቆጣ። አንተ አሉት ላዩን ቀለም ተቀብተ ውስጡን ሌባ የዘረፈው ቤት ትመስላለህ አሉት። የበቃህ ባፍ ነው፣ በተግባር አልበቃህም ማለት ነው። ነቀፋን የማይቀበል ሰው፣ ለራሱ ክብር የሚኖር ሰው፣ ደጋፊዎቹን ለሱ ክብር እንዲሞቱ የሚያደርግ ሰው የእግዚአብሔር አይደለም። ሲጀመር ሰባኪ መነኩሴ ባይታዊ የግሉ ደጋፊ አያበጅም። ሰዎችን የክርስቶስ ተከታይ ያደርጋል እንጂ የሱ ተከታይ አያደርግም። ሰባኪ መነኩሴ ባይታዊ ካህን ዲያቆን ህዝቡን ለክርስቶስ የሚያበረክት ነው እንጂ ህዝቡን የሱ ተከታይና አጨብጫቢ አድርጎ እሱ ሲነካ ግር ብሎ የሚያኮርፍ ከቤተ ክርስቲያን የሚቀርብ አባታችን ከነካችሁብን እንሞታለን የሚል ደጋፊ መንጋ የሚሰበስብ አይደለም።